የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ነው የሚገኘው። በተለያዩ ጉዳዮች መሰንበቻን እያደመጣችሁ ትገኛላችሁ። ክራፍት አዲስ 2026 የተሰኘው ታላቅ የፈጠራም የንግድ ፌስቲቫል በአዲስ አበባ ያው ይካሄዳል እና በዚህ ዝግጅት ላይ ደግሞ ጃዝ የሙዚቃ ስራውን የሚያቀርበው አንጋፋው የኢትዮጵያ የጃዝ የሙዚቃ አባት ሙላቱ አስታጥቄ በርካቶች ስለሚታደሙበት የሙዚቃ ዝግጅት እንዲሁም ደግሞ በቅርብም ደግሞ አውጥቶት በዓለም አቀፍ መገናኛ ብዙኃን ጭምር መነጋገሪያ ስለሆነው አልበም አጠር ያለ ቆይታ እናደርጋለን። መስመር ላይ አግኝተነዋል። እንደምን አለህ ጋሽ ሙሌ? ሁሉ ሰላም፣ ሁሉ ሰላም። እንዴት ነህ? ሰላም ናንተ? አለን ይመስገን ጋሽ ሙሌ። ደስ ብሎኛል ስለተገናኘን። በሀገርህ ሕዝብ ፊት ሰፋ ባለ መድረክ ብዙዎች በሚታደሙበት ፕሮግራም የሙዚቃ ዝግጅት ታቀርባለህ። ብዙ ለእንዲህ አይነት ሰፋ ላለ መድረክ አዲስ አይደለህም እና ግን ደግሞ በሀገር ሲሆን እንዴት ያለ ትርጉም ይሰጥሃል? አይ መቼም እኔ ምልክ እንዳልኩ ቀላል አይደለም። ይሄ 30-40 ዓመት የወሰደ ነገር ነው። በሀገራችን ብቻ ሳይሆን በዓለም ላይ ይሄ ነገር እንዲታወቅ ማድረግ፣ እንዲሰማ፣ እንዲደነቅ ለማድረግ እኔ ነገር አሁን ኦዲየንስ 120,000 200,000 ሰው ነው ቆሞ የሚያጨበጭበው የሚሰማው። ይሄ እንግዲህ መቼም ለኢትዮ ጃዝ ለተባለው ለፈጠርኩት የሙዚቃ ሳይንስ ትልቅ ክብርና ትልቅ ነገር ነው ብዬ ነው ማምነው። ጋሽ ሙሌ እንደው የኢትዮጵያ የጃዝ ሙዚቃ አባት ነህ። ከአንተ በኋላ በጣም በርካቶች መጥተዋል። እንደው እንደ ኢትዮጵያ ሙዚቃ አድማጭ ለጃዝ ሙዚቃ የሚሰጠው ትኩረት፣ ተደማጭነት እያደገ መጥቷል ብለህ ታስባለህ? ምን ይሰማሃል? ይገርማል። መቼም ትልቅ እየተሻሻለ ነው የመጣው። እንግዲህ እንደምታውቀው አፍሪካን ጃዝ የሚባል ያው ክለብ አለን። የሚመጣውን ሰው ብታይ ከዓለም በሙሉ ዙሪያ መጥተው ቁጭ ብለው ኢትዮ ጃዝን አድንቀው አድምጠው ደስ ብሏቸው ተደስተው ነው የሚሄዱት ማለት ነው። እና ይሄ እንግዲህ ያው ቀላል አይደለም እንዳልኩ ብዙ ዓመት የወሰደ ልፋት ነው። ብዙ ዓመት የወሰደ ትግል ነው እና ሁሉ ክብር ለፈጠሩት ማሲንቆን፣ ዋሽንትን፣ ክራርን፣ በገናን ሁሉ የመሳሰሉ የፈጠሩ ሳይንቲስቶች ምን ያህል እናውቃቸዋለን፣ ምን ያህል እናከብራቸዋለን እና የኔ ትግልና ጥረት ለእነዚህ ሰዎች ለማሳወቅ ምን እንደሰጡን፣ ምን እንዳከበሩ፣ ምን እንዳሉ አሁን ሌላውን ውሰድ። አሁን ቅኝቱን ብትወስድ አንቺሆዬ፣ ትዝታ፣ አምባሰል፣ ባት አሁን እሱም ብትወስድ የሁሉ የምትሰማው ዜማ የነ ጥላሁን፣ የነ ማህሙድ፣ የነ ብዙነሽ ሁሉ ከዚህ ቅኝት ውጭ አይደለም። ዋናው የሚያሳዝነው ይህንን ቅኝት ማን ፈጠረው? አሁን እዛ ኮምቦልቻ ጋብዘውኝ ሄጄ ነበር ነው የሚደንቅ ታሪክ ነው እና አሁን ቁጭ ብለን እዚህ ከጀርባው ያው ጋራዎቹ ነው አሉት አንቺሆዬ፣ ትዝታ፣ አምባሰል፣ ባቲ ግን ጋራውን ማን ሰየመው ብዬ ብጠይቅ አናውቅም። ማን ሰየመ አንቺሆዬ፣ ትዝታ፣ አምባሰል ብሎ እና በእውነት ትልቅ ምርምር፣ ትልቅ ጥናት፣ ትልቅ ነገር ይጠብቀናል ብዬ ወደፊት አምናለሁ ነው። የጣቢያችን ባልደረባን አፍሪካ ጃዝ መንደር አሁንም ድረስ የሚሰራ የሚደመጥ ፕሮግራም ነው። ከዛ ባለፈ ደግሞ በጃዝ የሙዚቃ ስራዎች የተለያዩ ዓለማትን ዞረሃል። የኢትዮጵያ የጃዝ የሙዚቃ አባት ነው የምትባለው። ይሄ ስም ሲጠራ በብዙዎች ስትሰማው የጃዝ አባት የሚለው ስም እንደው ለአንተ እንዴት ያለ ስሜት ይሰጥሃል ጋሽ ሙሌ? በጣም እኔ የምልህ በእውነት አንደኛ የኢትዮጵያን ሕዝብ የኢትዮጵያ መንግስት ላደረገልኝ ድጋፍ ላደረገልኝ ክብር እና በእውነት አፍሪካን ጃዝ የመሰለ ክለቡ እንደዚህ መቀጠሉ መሄዱ እና ቀላል ነገር አይደለም። ለሚሰጠኝ ክብር በጣም አደንቃለሁ፣ በጣም አከብራለሁ። የጃዝ አባት ስትለኝ እነዚህን ቅኝቶች ከስር በማስቀመጥ አናቱ ላይ ዓለምን በመገንባት ነው ይህ ሳይንስ የተፈጠረው ማለት ነው እና ስለዚህ ይህን ለፈጠሩት ቅኝቶቹን፣ ስሞቹን ለሰየሙት፣ ጋራዎቹን ለሰየሙት ሁሉ ትልቅ ክብር ስጥልኝ፣ ትልቅ ክብር አድናቆት ስጥልኝ። በቅርብ ዓለም አቀፍ መገናኛ ብዙኃን እንግዲህ የ81 ዓመቱ አንጋፋ የኢትዮጵያ ጃዝ ሙዚቀኛ ከ10 ዓመት በኋላ አልበሙ ሲወጣ በውስጡ የያዛቸው የአልበሙ ዋናውን የሙዚቃ ሀሳቦችን እና የተሰራበት መንገድ ላይ በቅርብ ያወጣው አልበም ላይ ሰፋ ያለ ትንታኔ ሰጥተው ነበር እና ስለ አልበሙ እንዴት ተወሰነ ብትነግረን በጣም ደስ ይለኛል። የነበረው አስተያየት፣ ሰው ጋር የነበረው መቀበል፣ በዓለም አቀፍ ደረጃ የተሰጡ ምላሾች እንዴት ያሉ ናቸው? እንዴት አገኘሃቸው? የሚደንቅ ታሪክ ነው በእውነት። እንደው እኔ ያው ታውቃለህ ለንደን፣ ፈረንሳይ፣ ጀርመኒ ብዙ ተከታዮች አሉ፣ ብዙ ኦዲየንስን የሚከተሉኝ አሉ እና አሁን ይሄ አልበሙ ደግሞ ሲወጣ እኔ ዋና ያተኮርኩት ቅኝቶቻችን ላይ
የሚደንቅ ታሪክ ነው። አሁን ከእንግሊዝ ሀገር የማገኘው ከፈረንሳይ ከጀርመን የማገኘው እንትን ስለ ኢትዮ ጃዝ ትልልቅ ነገር እና አሁን ሽልማትም ትልቅ ሽልማትም አዘጋጅተዋል። አልበሙን ሊሸልም ነው ኮንትሪቢዩት ስላደረገው ነገር ተብሎ ይኸው አሁን ማኔጀሬ ደውሎልኝ ይህን ሽልማትንም እየጠበቅን ነው። እንዳልኩት የኢትዮጵያ የጃዝ ሙዚቃ ላይ አባት ነህ። ከዛ በኋላ በጣም በርካቶች መጥተዋል። እነ ሳሙኤል ይርጋን መጥቀስ እንችላለን። ብዙዎች እንግዲህ አንተ አባታቸው እንደሆንክ ይጠቅሳሉ በተለያዩ መድረኮች። ጃዝ ላይ አመታትን ከኢትዮጵያን ባህላዊ ሙዚቃ መሳሪያዎች ቀደም ሲል እንዳልከው እንዲሁም ባህላዊ ክዋኔዎች መነሻ አድርገህ በሰራኸው ስራ ሁሌም ትነሳለህ። ግን ደግሞ እንደ ሰው ቀረኝ የምትለው ነገር ይኖር ይሆን ጋሽ ሙሌ? ይገርምሃል መቼም በእውነቱ ቅድም እንዳልኩ ነው የህዝብን ድጋፍ የመንግስትን ድጋፍ ሁሉንም በትልቅ አክብሮት ነው የምመለከተው፣ በትልቅ ደረጃ ነው ማየው እና እንግዲህ ይህን ሁሉ ተደግፌ ይህን ሁሉ ሰልቼ ባለኝ አቅም እዚህ ደርሻለሁ። መልካም፣ በጣም እናመሰግናለን። ከስራዎችህ እኛ በተለይ ከርሞ ሰውን እንጋብዛለን። ለሰጠህን ጊዜ በጣም አመሰግናለሁ። በጣም አመሰግናለሁ ለሰጠህኝ ክብር በጣም ነው ማመሰግን። እሺ አድማጮቻችን፣ ከዜማው በኋላ እንመለሳለን። አብራችሁኑ ነው